ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ቅዳሜ ነሐሴ 2 2018 በኢትዮጵያ ዘመን አቆጣጠር ኦገስት 8 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት የውሎ አጫጭር ሁለት መረጃዎች ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ለውይይት መነሻ ሆኖ ያገለግል ዘንድ ለወዳጅ ቤተሰቦቻችሁ ሸር አድርጉ፣ ሀሳብ አስተያየት ስጡ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው፣ ምስጋና ይድረሳችሁ። ከምንም በላይ አብራችሁ ስላላችሁ እንዲሁም አብራችሁ ስለምትሆኑ የጋት ሚዲያ የመረጃ ምንጮች እናንተ ናችሁ። ጀስት ሚዲያ አዲስ ነገር የለውም፣ ከሰዎች ለሰዎች ይደርሳል። በመሃል መረጃ ከእናንተ ሰበስባለሁ፣ የመረጃ ምንጮችን እጠቀማለሁ፣ ትራያንጉሌት አድርጋለሁኝ፣ የራሴ ምልከታ ጨምራለሁ፣ ወደ እናንተ አደርሳለሁ። ይሄ የበለጠ እዚህ ጋር ክፍተት አለው፣ ይሄ ጠንካራ ጎን ነው፣ ይሄ ደግሞ ጋት ሚዲያን እንዲታመን ያደርገዋል፣ እዚህ ላይ ግነት አለ፣ እዚህ ጋር እኔ አስተያየታችሁን ፕሊስ አካፍሉ፣ እየተማርንበት እንሄዳለን። ከፈጣሪ ጋራ አንድ የሀሳብ ዲስኮርስ የተሻለ ተከታይ የተሻለ ተደራሽነት ያለው እንዲሆን ነው ጥረታችን። እሱን ካልኳችሁ በኋላ እንግዲህ ምናልባት ወደ ሰሜኑ የሀገራችን ክፍል ስንሄድ በተለያዩ የግንኙነት አውታሮች እንደምትከታተሉት ህወሓት ለእኔ የመጨረሻ መጥፊያውን ብዬ ነው የምወስደው። የመጨረሻ መጥፊያውን አለኝ የለኝም የሚለውን በግዥም በእርዳታም በተውሶ ያገኘውን የጦር መሳሪያ ዘር አይተኩ ምድሪቱ ባዶ ትቅር የተባለ ይመስል የሰው ልጅ መቼስ አይገዛም እኮ የሰው ልጅ ይቀጠራል። ራሱ ህወሓትም እየቀጠረ ነው። ሌላ ቦታ ሱዳን ላይ ሂዶ ቢቀጠርም የሻቢያ ቢለላክም እውነት ነው የጽንፈኛው ፋኖ አባላትን በገፍ እየቀጠረ ነው። የተወሰነ ቁጥር ያላቸው የአፋር ታጣቂዎችን ይሄ አጎጉሞ የሚባለውንም ቀጥሯል። በዛ ውስጥ ግን ትልቁ ቁጥር ያለው አሁንም የትግራይ ወጣት ነው። የትግራይ ልጆቻችን ወንድሞቻችን እህቶቻችን ናቸው እና ሸረሪና ላይ ያለቀው ታምር ነው። ገና ወደፊት የሚነገር የሚጻፍ የሚተነተን ጉዳይ ነው። ይሄ ለፕሮፓጋንዳ ለፖለቲካ አይደለም፣ ሌላ ጉዳይ ነው። የተለያዩ ጽሑፎች ይወጣሉ። ገና እንዴት ሶስቱን ሀገራት በሚያዋስን ትራያንግል ላይ በኤርትራ በኩል ለኦመሃጅር ቅርብ ነው፣ የኤርትራ ድንበር ላይ ነው በአንድ በኩል ያለው፣ ለሱዳን ሰፊ ድንበር ነው። በተመሳሳይ የኢትዮጵያ መግቢያ ዋነኛው ቦታ ድንበር ላይ ያለ ነው። ከ12-13 ኪሎ ሜትር ርቀት ላይ ደግሞ የሱዳን ሶቨሪን የሆነ ሉዓላዊ ግዛት አለ። ይህ ሸረሪና የሚባለው ስፔሲፊክ ቦታዋ ነች እንጂ ልጉዲ የሚባለው ቦታ ነው። ኢንቨስተሮች ያርሱበት የነበሩት የእርሻ ቦታ የነበረ እዛ የሚኖሩ ኢንቨስተሮችን ጀስት አሰደዱ። እንደምታዩት ደግሞ ሙሉ ጊዜ ወደዛ ገፍታችሁ ስትሄዱ ወደ ሱዳን ነው የምትገቡት። ስለዚህ ምንድነው እነሱ ያደረጉ የነበሩ ወጣ ገባ ያደርጋል። ኢትዮጵያ ደግሞ የሱዳን ጦርነት አንደኛ ማነሳሻ እንዳይሆን ግዛታችን ተወረረ፣ በውስጥ ጉዳይ ገባችብን ወዘተረፈ እንዳይ ይህንን አቻችሎ ሰፊ ዛጋ ከደለሎ ወይም አልፋሽጋ የሚባለው ቦታ ጋር የተያያዙ ጉዳዮች አሉ። ኤኒዌይስ እዛ መጥቶ የረገፈው ወጣት በጣም የሚያሳዝን ሰቲት ምናልባት ኢትዮጵያ ውስጥ ተከዜ የሚባለው ሱዳን ሲገባ ሰቲት የሚባለው የወሰዳቸው በውር ድንብር ነው የተበታተነው። የሱዳን ሐኪሞች 15 አስክሬን አገኘ ነው። ከዛ በላይ ነው ቁጥሩ። የተማረከ የጦር መሳሪያ ህልቆ መሳፍርት የለው። ዓላማቸው ከዚህ በፊት ለምን በሸረሪና በኩል ጥቃት መክፈት ፈለጉ እንዳልኳቸው የሻቢያ ጥገኛ ሆነን የትም አንሄድም የሚል ግምገማ አላቸው። አማራጭ ስለሌላቸው መውጫ ለማግኘት ህልውናችን ሊከስም ነው ልንጠፋ ነው ብለው ስላሰቡ ህዋቶች የሻቢያን እግር ልሰዋል። ተለላጭነት ወዶ ገብነትን መርጠዋል። ነገር ግን ሻቢያ ደግሞ መጥኖ ነው መስጠት የሚፈልገው።
ህወሓት አሸንፎ 4 ኪሎ እንዲገባ አይፈልግም። ሻዕቢያ ፋኖ አሸንፎ 4 ኪሎ እንዲገባ አይፈልግም። ለምሳሌ ህወሓት ምንም የማይደራደርበት ቀይ መስመሬ ብሎ የሚናገረው የወልቃይት ጠገዴ ሰቲት ሁመራ ጀስት ምዕራብ ትግራይ የሚሉት እሱን እንዲወስዱ አይፈልግም። ለምን? ከሱዳን ጋር ሊዋሰኑ ነው። በዛ በኩል ሰው ነፃነት ሊያገኙ ነው። ዲፔንደንት ሊሆኑ ነው። ያ ደግሞ አቅም ይሰጣቸዋል። ነገ መልሰው ቢገነጠሉ ሀገር ቢሆኑ ከፌዴራል መንግስቱ ጋር አሁን ባለው በፌዴራሊዝም ቢቀጥሉ ስጋት ነው ብሎ ይገመግማል ሻዕቢያ። አገራዊ ብሔራዊ ጥቅማቸውን ያስባሉ። እዚህ ላይ ጽንፈኛው ፋኖ በአመራር ደረጃ ወልቃይት የትግራይ ነው ብለው ተቀብለዋል። ከነ ውስንነቱም ጥያቄ ቢኖረንም አሁን ያለውን የፌዴራል አወቃቀር እንቀበላለን። በዚህ መሰረት ወልቃይት የትግራይ ነው ምዕራብ ትግራይ ነው የሚባል ብሎ ተቀብለዋል። በዚህ ሰዓት በነገራችን ላይ አሁን የጽምዶ ለሚባለው ያው ዋና አዛዡ አራጂ ፈጣሪው ሻዕቢያ ቢሆንም ሲምቦሊክ ነው፣ ራውንድ ያደርጋል። አሁን እኮ ዘመነ ካሴ ነው ናባል ዘመነ ካሴ ደብረ ጽዮን ያዘዋል፣ ኢሳያስን ወይ ሻዕቢያን ያዛሉ ምናምን ሌላ ጀስት ሲምቦሊክ ነው። ወይ አድን ወይ ብላ ማረክን ብለው ከራሳቸው ህዝብ የወሰዱትን ንብረት እንኳን ለመሸጥ ህወሓት መፍቀድ ያለበት ነው። ተጨባጭ ሁኔታው ግን ሲምቦሊካሊ አሁን የጽምዶ ሰብሳቢ ዘመነ ነው። ለዛ ነው ፋኖ የትኛውንም ዋጋ ከፍሎ ወልቃይትን ማስረከብ አለብን ነው ትግሉ። ኖ ይሄ መሆን የለበትም። እዚህማ ታሪካችንን አናበላሽም። እኛ እኮ የወጣ ነው እንድንወጣ የተደረግነው ወልቃይት ጠገዴ ለትግራይ ሊመለስ ነው። ትጥቅ ሳይፈቱ ትጥቅ ፈቱ ተባለ። እኛ ትጥቅ እንድንፈታ የተደረገው ትክክል አይደለም። ልዩ ኃይሉም ይህም ብለን የወጣን አማችን ለምን ከብልጽግና ጋር ቀርቶ እናንተ ብልጽግናን ለመጣን ከሰይጣን ጋር እንሰራለን ካላችሁ እኛም ወልቃይትን ለማቆየት አይደለም ከብልጽግና ጋር ከሰይጣን ጋር እንሰራለን የሚል ኃይል ተፈጥሯል። እሱ እንግዲህ ጎንደር ላይ በደንብ ቦልድ ሆኖ ወጥቷል። እየተፈላለጉ ነው። በቅርቡ ቀን ይለይላቸዋል። ኦፍኮርስ እነምሬ እነተፈራ የለም ይሄንን የህወሓትን መንገድ መሪ ሆናለሁ፣ የህወሓት ዱቄት ተሸከማለሁ፣ ትጥቅ ተሸክሜ እየመራሁኝ ከፊት ጭዳ እየሆንኩኝ ለህወሓት ስኬት ግባት ሆናለሁ፣ ወልቃይትን አሳልፌ እሰጣለሁ፣ አይደለም ወልቃይት ሌላም መተማንም ከፈለጉ ይውሰዱ የሚለውን ወደ ተከዜ ለመውሰድ በብናት በኩል ቆርጦ እንዲወጣ አስተማማኝ መረጃ ነው ነግራችሁ። በብናት በኩል ቆርጦ እንዲወጣ ከብናት ባለፈም በዚህ ፀሐይ መውጫ የሚባለው ወደ ፀሐይ መውጫ ማለት እዚህ ደቡብ ወሎ አካባቢ ያለ ነው። ትንሽ ከተማ ነች፣ አዳጂ ከተማ ነች። በዛ በኩል እንዲወጡና የራሳቸው ሆነው ራያን ያኔ የመሬት እዚህ ሄደ እዚህ ሄደ የሚለው ስኖ ታሰቸ ቢግ ዲል ለኔ። ሌሎች ሰፋፊ ጉዳዮች አሉ እኛ ሀገር ላይ ይሄ መሬት እዚህ ሆነ ያ መሬት እዛ ሆነ የተባለው ከዓለም ማለት እዚህ ዓለም ላይ የለም። አሁን ይሄ መሬት የሀገር ነው እንጂ የብሔር መሬት የሰጠን ብቸኛ በዚህ ዓለም ላይ እኛ ነን። ኢትዮጵያ ነች። የአማራ መሬት፣ የትግሬ መሬት፣ የኦሮሞ መሬት፣ የሲዳማ መሬት ይሄ ትክክል አይደለም። መሬት አስፈላጊ ነው፣ ምንም ጥርጥር የለውም። የትኛውም በዚህ ዓለም ላይ የተደረገው ጦርነት ብታዩ ለመሬት ነው፣ ለግዛት ነው። ግዛቱን ቲፒካሊ ቦታውን መያዝ ነው። ከዛ ቀጥሎ አስተሳሰቡን መቆጣጠር ነው። የማምረቻ መሳሪያውን መያዝ ነው። የገበያ ጥገኛ ማድረግ ነው። ሰውን እያልን መሄድ እንችላለን። ዞሮ ይህንን ራያ ላይ ጊዜያዊ አስተዳደሩን አፍርሰው በኮማንድ ፖስቱን አፍርሰው ከ70 ሺህ በላይ የራያ ተፈናቃይ አለ። ቆቦን ይዞ ወልዲያን ይዞ እስከ ደሴ ድረስ አለ ተበትኖ። የራያ ተፈናቃይ አለ ብለህ ብታወራ እነምሬ አይሰሙም። የለም የተፈናቀለ የሚባል ነገር የለም ነው የሚለው። እሱ ብቻ አይደለም፣ ጦርነቱን ወደ ቆቦ ወደ ወልዲያ ስበው ለማምጣት በሚንቀሳቀሱባቸው አካባቢ ተመሳስለው ሰርገው እንዲገቡ ያደረጓቸው
የህወሓት ታጣቂዎች አሉ። ፋክት መነገር ስላለበት ሰው እንደቅዳቸው ምንድን ነው? ለምሳሌ ጦርነቱ የሚከፈተው ያቀዱት ጦርነት ወደ ቆቦ አቅጣጫ ሲከፈት መሃል ላይ ፀሐይ መውጫ ላይ ወይ መርሳ ላይ ወይ ድልብ ላይ ሳንቃን ይዞ ግጭት እንፈጥራለን፣ ጦርነቱን እናሰፋለን የሚል እቅድ ይዘው ይሄዱ ነው። በዚህ ላይ የሲቪል ደህንነት፣ የመከላከያ ደህንነት፣ ህዝቡ በተለይ በየአካባቢው በአመራርነት የተቀመጠው ይህን የዕለት ከዕለት 24/7 ክትትል ማድረግ ይጠበቅበታል። ህዝቡን ማንቃትና ማደራጀት አለበት። ራውንድ ማድረግ አለበት። የተለያዩ እንቅስቃሴዎችን ማየት መቻል አለበት። ምን ይመስላል የሚለውን እንግዲህ በቀጣይ የምናየው ነው የሚሆነው። ዞሮ ዞሮ እጅግ ከፍተኛ የሆነ ኃይል እያጠራቀሙ ነው ያሉት፣ እየሳቡ እያመጡ ነው ያሉት። ኦልሞስት አንድ ወዳጄ አላማጣ ጋር ደውዬለት ነበረ። ኖ አላማጣ አሁን የሚመስለው ትልቅ አለኝ፣ ትልቅ የሚሊተሪ ካምፕ ነው የሚመስለው። የፋኖ ታጣቂዎች አሉ፣ ኤርትራውያን አሉ፣ የሻዕቢያ ታጣቂዎች አልፎ አልፎ አሉ፣ የህወሓት ታጣቂ፣ የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂ፣ በተመሳሳይ የቅማንትነን የሚሉ አሉ። በጣም ብዙ ኃይል አለ እና ወደ የምሽጉ እየሄደ ነው። ትናንት ማታ ምናልባት ርዕሱም የቶንሳ ግንባር ጥቃት መረጃ ስለሚል ትናንት ማታ በነበረኝ መረጃ መቼም እናንተ ናችሁ እና የኔ ጋት ሚዲያ ተከታታዮች ትናንት ምን ብያቸዋለሁ? እንደ ካሚን ዳይስ ጦርነት ይኖራል ብያቸዋለሁ ባለኝ መረጃ እና ጦርነቱን ለመክፈት እቅድ የነበራቸው ዛሬ ጠዋት ነበር፣ ንጋት ላይ ንጋት 11 ተኩል 11 ሰዓት እስከ 12 ሰዓት ባለው ነው የነበረው። ነገር ግን ትናንት ይሄ ጀነራል ወልደ ጊዮርጊስ ተህላይ ወይም በቅጽል ስሙ ሸሪፎ የሚባለው የሚመራው የአርሚ 33 ብዙ አርሚ ነው ያለው። አርሚ 15 አለ፣ አርሚ 22 አለ፣ ሌሎችም አርሚዎች አሉ ብዙ። ሙሉ ማለት አይደለም። ለምሳሌ ከአርሚ 15 ለምሳሌ 3 የሚባለው ወይንም ኮር 3 153 የሚባለው አለ። ከአርሚ 22ም ኮር 1 ወይም ኮር 221 የሚባለው አለ። ከህዋነ ወደ አዲሻሁ በዚህ አምባላጅ አድርጎ የመጣ ማለት ነው። በሌላ በኩል ወደ አበርገለ ሳይድ ይሄዳል፣ ወደ ሰቆጣ አቅጣጫ ማለት ነው። ወደ ጠለምት አቅጣጫ አለ፣ ወደ ተከዜ አቅጣጫ በዚህ የአዲጎሹን አቅጣጫ ይዞ ያን ተከዜ ማዶ ላይ ኃይል አለ። ይሄ ሁሉ ሰብስበው ይሄ ብቻ አላነሳቸውም። በነገራችን ላይ ከአርሚ 35 እና ከአርሚ 42 የተውጣጣ ታጣቂ በተመሳሳይ የተሰደዋል ወደ ሱዳን እያጓጓዙ ነው። ሸረሪና በኢትዮጵያ መከላከያ ሰራዊት እጅ ነው ያለው። እንግዲህ እንዳትረሱ ሸረሪና ቦታ ነው፣ ሜዳ ነው። ሸረሪና ላይ የተማረከው የጦር መሳሪያ ስፍር ቁጥር የለው። እኔ የትም ያልሰማችሁት ምናልባት አንዳንድ የጦር መሳሪያዎች ሐማስ እጅ ላይ የነበሩ ወይም ሐማስ ታጥቋቸው የምናያቸው የየመን ሁቲዎች የታጠቋቸው የአጭርና መካከለኛ ለምሳሌ ሮኬቶች፣ የቅኝት ድሮኖቻቸው፣ የዋን ዌይ አታክ ድሮን፣ ጥይቱን ተውት፣ ሞርታሮች፣ ሄዝቦላ የሚጠቀምባቸው አርፒጂ 7 የትከሻ የጦር መሳሪያዎች እነዚህ በሙሉ በቁጥጥር ውስጥ ውለዋል። ከሸረሪና ጎንም እንግዲህ እንደዛ ሆኖ ጭዳ የሆነ ባለቀበት ላይ ተመሳሳይ የአርሚ 35 እና አርሚ 42 ታጣቂዎችን እያመጡ ነው ያሉት። እነኚህ ሰዎች ጨካኞች ናቸው። የትግራይ ህዝብን ከተራ ቁስ በታች ነው የሚያዩት። ስለሞቱት አይደለም የተጨነቁ። በ100 ሚሊዮን ዶላር የሚቆጠር ወርቅ ሽጠው የገዙት የጦር መሳሪያ ከሻዕቢያ ጥገኝነት ለመውጣት የሳተላይት ስልኮች፣ የሬዲዮ መገና እነዛ ናቸው የቆጯቸው። እና ይሄ በሆነበት ሁኔታ የአርሚ 35 እና 42ም በተመሳሳይ ወደ ሱዳን እየላኩ ሁመራን ተሻግራችሁ ምናልባት እንግዲህ ሄዳችሁ የምታውቁ ከሆነ ተከዜ ያለ ከሁመራ ከተማ
20 ደቂቃ 30 ደቂቃ ብትጓዙ ወመሐጀር ትንሽ ከተማ አለች። እዛ እያጠራቀሙ ነው ያሉት። እና ትናንት ምንድን ነው ያጋጠመው? ምሽት ላይ እንዳልኳችሁ የአርሚ 33ም የ15ም የ22ም ምሽግ ግቡ ተብሎ ምሽግ ከገቡ በኋላ ቶንሳ ላይ የአርሚ 33 አንድ ክፍል አንድ 30 የሚሆኑ ዘጌት ብለው በእግራቸው እያቋረጡ ሲሄዱ የፋኖ ታጣቂዎች ወይንም የአማራ ፋኖ ብሔራዊ ንቅናቄ ነምር የሚመሩት ባንዳ ወዶ ገቦች እነሱ ምሽግ ውስጥ ሆነው እነኚህ ሲያልፉ ዓላማው ዋናው ቶንሳ ሄዶ መጀመሪያ ፊት ለፊት የትግራይ የሰላም ኃይል የትግራይ ፒስ ፎርስ አለ፣ እነሱም መደምሰስ፣ ቀጥሎ መሻገር ነው፣ እያሰፉ መሄድ ነው። ያው ከተሳካ የዚህ እቅዱ የኢትዮ ጅቡቲን መስመር እንዘጋለን ፕላናቸውን ነው እያልኳቸው ያለሁት። ቅማል የት ትሄጃለሽ ብትባል ሶሪ ፎር ዘ ባድ ወርድ መተማ አለች አሉ። ትደርሻለች ሲሏት ልብማ ነው። እና እነዚህ የቲፒኤፍ ኃይሎች ቆረጡም ብለው ፋኖች ጥይት ተኮሱ፣ መቷቸው። እነኝም ሲተኮስባቸው መለሱ። ሁለቱም እርስ በርስ ተመታቱ። ተኩሱን የሰማው ከኋላ ያለው በድሽቃ መተኮስ ጀመሩ። ከኋላ ወደ 4 የመድፍ ጥይት ተተኮሰ። ያለኝም መረጃ ልነግራቸው ዘንድ ሲጣራ ኖ የእርስ በርስ ነው ከተባለ በኋላ እንዲቆም ነው የተደረገው። በዛ ምክንያት የሞቱትን ቀብረዋል እዛው ሰባስበው፣ ሌሎችን ደግሞ ከፋኖም በተመሳሳይ ከህዋት ታጣቂዎችም ያሉትን በሙሉ ወደ ሆስፒታል ወደ አላማጣ ሆስፒታል አጓጉዟቸዋል ማለት ነው ያለው። ስለዚህ ዛሬ ለነገ ንጋት ነገ እሑድ ለነገ ንጋት ተመሳሳይ በዚህ አቅጣጫ ጦርነት ይከፍታሉ ተብሎ ይታሰባል። አሁን እዚህ ላይ ብቻ እዚህ ግንባር ላይ መክፈት ብቻም ሳይሆን ከኋላም አስርገው ባስገቧቸው በኩል ከዚህ በፊት ታስታውሳላችሁ። ሶሪ ከዚህ በፊት ጦርነት ለምሳሌ ቆቦ ላይ ሲካሄድ ወይ አላማጣ ጦርነት እየተካሄደ ለስሙ ፋኖ ተብሎ በሚዲያ ፕሮፓጌት ይደረግላቸዋል። እንደ ጀግና እንዲቆጠሩ ይደረጋል። ዋና ዓላማቸው እነምሬ የመሩት የነበረው ፋኖ ዋና ዓላማው ምንድን ነበር ማለት? ህዝቡን መበተን። ውጡ ይላል። የወልዲያን ህዝብ ይበትናሉ። እንግዲህ መከላከያ ከፊት እየተዋጋ ነው፣ ከኋላ ህዝብ እየተናደ ምንድን ነው የምታረገው? የወልዲያን በትኖ እሱ አይበቃቸውም። ስሪንቃ ይሄዳሉ፣ መርሳ ይገባሉ፣ ደሴ ያ ሁሉ መቼም እውነት እንነጋገር ከተባለ ደሴ አላሻ ላይ ያለቀ ጦርነት እንዲሁ በታጣቂ በወታደር ብዛት ከወሰድ ነው የኢትዮጵያ መከላከያ ሰራዊትም ፋኖውም ሚሊሻውም የአማራ ልዩ ኃይልም የሌላውም በአካባቢ የነበረው ልዩ ኃይል ከ200,000 በላይ የሚሆን ቁጥር ነበር። ሰርገው ገብተው ከላይ በደሴ በላይ በጉጉፍቱ በኩል ወጥተው በጦሳ አሁን በጉጉፍቱ አቋርጠው የሄዱ የተወሰኑ በዛ አድርገው ምንም አይነት ነገር ሳይኖር አተራምሰው ለዛ በኩል ያንን ማን ነበር ያስተባብር የነበረው? እነምሬ ያንን ያስተባበረው መርሳ ላይ ያንን አስተባብረው ለምሳሌ ትጥቅ የጫነ መኪና የመከላከያ መኪና አይወጣም ጥሎ ብለው ከኋላ ከኋት በሚሰጣቸው አቅጣጫ አይወጣም እናንተ የጥላችሁት ነው የምትሄዱ ብለው ይሄ ሰራዊቱ ላይ የተለያየ የሚዘለፍ ምናምኑን ተውት የማይባል ነገር የለም ነበር። ዓላማ ነበረ። ይሄን ዓላማ ይዘው ነው አንዳንዶች የትግራይ ስም መጠራት የለበትም ቢያፍራ መጥራት ምናምን ይሉ የነበሩት ተልእኮ ተሰጧቸው ፕሮፓጋንዳውን ያግለበልባሉ። ያለ ወሳኝ መረጃ በዚህ ቀን ሊጠቃ ነው ይሄ ነው የሚለውን ደግሞ ለህዋት ያቀብላሉ። የሆነው ይሄ ነው። በጣም ማለት አማተርሽ ኢንተለጀንስ እኮ ነው ስታስቡት። ሊሆን አይችልም የሚል ሰው አለ። ከዛ በላይ ይኬዳል። ያደረጉት ይሄን ነው። የብሔራዊ ደህንነት አባላት የህዋት ግርፎች አማርኛ ከተናገርክ እዚህ ሀገር እንደ አማራ የምትቆጠርበት ብዙ ምክንያትም ስላለ ማለት ነው። ዞሮ ዞሮ እነምሬ
ያንን ነው እያደረጉ ይበትኑ የነበሩት። ሰው አሁን ነገ ምናልባት እንግዲህ የሚያዝዙት እነሱ እንዳሉ ሆነው ነገ ጠዋት ላይ ንጋት ላይ ግጭት ሊከፍቱ እንደሚችሉ ነው እና የት ጋ የትምህርት ቤት ላይ ምን ያህል ታንኮች መድፎች እንዳሉ የትጥቅና ስንቅ ሎጂስቲክሶች የት ጋ እንዳሉ ለምሳሌ መሆኒ ሆስፒታል የህዝብ ሆስፒታል ነው። እዛ ሆስፒታል ላይ ያሉት ታካሚዎችን አስወጥተው የታካሚዎችን ፋይል ጭነው ወስደው ለጦርነቱ ብቻ ብለው ዝግጁ አድርገዋል። ለጦርነቱ ብቻ ብለው ሰው ነገ ጥቃት እዚያ ላይ ቢከፈትስ ምን ይባላል? ሆስፒታልን ጥቃት ፈጸመበት። መስጂዶች ጋር ላማጣ መድፍ አስገብተዋል። መስጂድ ውስጥ ቤተ ክርስቲያን ውስጥ ሰፊ ትጥቅ ስንቅ እያጠራቀሙ ነው ያሉ በሁሉ ቤተ ክርስቲያኖች። ሰው ጥቃት ከተፈጸመ ይሄው የሃይማኖት ተቋም ይሄው መስጂድ ተመታ። ትምህርት ቤቶች በተመሳሳይ የጤና ተቋማት እና እንግዲህ ምንም በትግራይ የሰላም ኃይል በኩል የተሰጠ ምንም ምላሽ የለም። እነሱም ለዛ ነው ጥቃት ፈጸሙ። ማታ ጀስት መልሰው 3 መድፍ ነው የተተኮሰ ከባድ መሳሪያ፣ ሌሎች የዲሽቃ የክላሽ የሞተውን ቀበሩ። ያለው ይሄ ነው። ዙሮ ዙሮ ግን 24/7 ሰርቪላንስ አለ፣ 24/7 ክትትል አለ። ህዋት የሰው ልጅ የትግራይን ወጣት የትግራይን ህዝብ እንደ ቁጥር እንኳን ለማየት የተጠየፈ ስርዓት ነው እንጂ ይህን ያህል ጉዳት በደረሰበት ቦታ ላይ መልሶ በሱዳን አቅጣጫ ቢያንስ ለመዋጋት የማይሞክር በሌሎች አቅጣጫ በነገራችን ላይ ግንባርን ልታሸንፍ ትችላለህ። ጦርነትን ካላሸነፍክ ውድቀት ነው። ከዛ ባለፈ ጦርነቱን ማን ጀመረው ምናምን የሚል ተራ የሆነ ክርክር አለ። ዶሮ ነው ቀድሞ እንቁላል ነው ቀድሞ የሚል። ህወሓት ጦርነቱን ካወጀ ቆይቷል። በግላጭ የፕሪቶሪያ የሰላም ስምምነትን ጥሶ አፍሪካ ህብረት ዘብ የሚቆምለትን ቨንጋርድ የሆነለትን የአሜሪካም የአውሮፓ ህብረትም ከምንም በላይ ለትግራይ ህዝብ አንጻራዊ ሰላም ያመጣ ሙሉ ለሙሉ ተተግብሯል ወይ በማን ላይ ውስነታም እሱን በደንብ መገምገም ነው። ተፈናቃይ እንዳይመለስ ሆስቴጅ አድርጎ እኛ ከስልጣን ተፈናቅለን ከ4 ኪሎ ተፈናቅለን እኛ ሳንመለስ እናንተ ወደ ቤታችሁ አትሄዱም ያለ ስርዓት ስለሆነ ማለት ነው። እና እዚህ ውስጥ ዛሬ አላማጣ የአርሚ 33 የሁሉም አርሚዎች እና እነ ምግበይ ኃይልን ጨምሮ ሰፊ የሆነ ስብሰባ እያደረጉ ነው። መረጃ ሆፕፉሊ ይደርሰኛል፣ አጋራቸዋለሁ በጋት ዕለታዊ። የአርሚ 22 አዛዥ ምናልባት ገብረዝጋብሔር ገብረ ሰላማ አብሮ ስብሰባው ላይ ነው ያለው። ኦፍኮርስ እሱ ውጊያውን ከጀመርን ቆይተናል ብሏል። ሌሎች ተጨማሪ ወደ እናንተ ደርሳለሁ። ሌላው ምናልባት እንግዲህ ወደ መካከለኛው ምስራቅ ስንሻገር በትናንትናው ዕለት እንዳልኳችሁ የመካ ጆይንት ዲፌንስ አግሪመንት የጋራ መከላከያ ስምምነት በፓኪስታን በሳውዲ አረቢያ እና በቱርክ መካከል ተፈርሟል። በዚህ ውስጥ ሳውዲ አረቢያ በቂ ፋይናንስ አለው። የቱርክ ሚሊተሪ ቴክኖሎጂ በጦርነት የተፈተነ ሰራዊት አለው። በጣም ሚሊተሪ ቴክኖሎጂያቸው አድቫንስ እያደረገ እንደሆነ ሳይረሳ፣ ፓኪስታን ኒውክሌር ካፓቢሊቲ ያለው ያን ያህል የኒውክሌር ካፓቢሊቲ ቱርክ ለምሳሌ እኮ ኒውክሌር ሽት አለው የኔቶ አባል ሀገር ስለሆነ ዙሮ ምን ያህል ይሄዳል የሚለውን አብረን ነው የምናየው። በቃ ትልቁ ነገር ምን ብያቸው ነበረ ትናንት፣ ይሄ የመካ ጆይንት ዲፌንስ አግሪመንት በአፍሪካ ቀንድ፣ በቀይ ባህር ቀጠና፣ በመካከለኛው ምስራቅ ፓወር ፕሮጀክሽን ነው፣ የበላይ የመሆን ተጽዕኖ የመፍጠር ነው ብያቸዋል። ፓኪስታን ስትመጣ ህንድ እጁን አጣጥፎ አይቀመጥም። ቱርክ ሲመጣ መካከለኛው ምስራቅ ላይ እስራኤል እጁን አጣጥፎ አይቀመጥም። ሳውዲ አረቢያ የራሱ ስጋት አለበት። አሁንም ከኢራን በኋላ አፍተር እንግዲህ ከኢራን በኋላ እንዲሰንስላችሁ ይህ አሁን የኢራን ሪጅም የሚወድቅ ከሆነ ይወድቃል አይወድቅም ሌላ ጉዳይ ሆኖ፣ ወይንም አሁንም ከኢራን በኩል ሊሰነዘር የሚችል ስጋት ካለ ኢራን ኒውክሌር ካፔብል የሚሆን ከሆነ
በሆርሙዝ ላይ የሚኖረው ጉዳይ ካለ ይህንን እንዴት ነው መመከት የምችለው የሚል ስጋቶች አሉ። ይህ ሲሆን እንደ ቀይ ባህር ቀጠና ደግሞ እኛ የቀይ ባህር የህልውና ጥያቄ እንዳለን ሀገር የመካ ጆይንት ዲፌንስ አግሪመንት ወሳኝ ነው ብያቸዋለሁ። ወይ 44 ሀገር ይዛ ሳውዲ አረቢያ ስታቋቁም የቀይ ባህርን የወታደራዊ ደህንነት ብላ ወሳኝ ነው ለኛ። የቀይ ባህር ጉዳይ የጠረፍ ተጋሪዎች ነው የሚለውን ክርክር ፉርሽ አረገ ነው። ከሩቅም ከቅርብም ያመጣ ነው። ይህ ስጋት ፈጥሮባቸው ነው ኤርትራ ባለ 12 ነጥብ ብለው እያወሩ ነው አሁን። አይ የለም ዋናው ነገር የሚያስፈልገው የጠረፍ ተዋሳኙ ሀገራት ሉዓላዊነት ማስከበር ነው በጋራ ሆኖ እንጂ እና እኛንን ሌሎችን መጋበዝ ያለብን ከኛ በላይ ለሆነ ኃይል ነው እያሉ ነው። ለምን ኢትዮጵያም ነገር እዚህ ከ44 ውስጥ እኔም ኢንተረስት ስላለኝ 45ኛውኛ ልቀላቀል ብትል እምቢ ልትል ስለማትችል ሌላው ይመጣልና ሄክሳገን ኦፍ አሊያንስ በተለይ ወሳኝ የሚሆኑት እስራኤል፣ ህንድ፣ ግሪክ፣ ቆጵሮስ ከዛ ደግሞ የአረብ ሀገራት በወሳኝነት የአብርሃም አኮርድ የፈረሙ ዩኤኢ፣ ባህሬን፣ ሞሮኮን ከአፍሪካ ጨምሮ ከአፍሪካ በወሳኝነት አጋር የምትሆነው ኢትዮጵያ እንደምትሆን የኤዥያን ስቴት እዚህ ውስጥ 25 ፌብርዋሪ 26 ላይ አልጀዚራ ያወጣውን ዊል ኢትዮጵያ ቢ ፓርት ኦፍ እስራኤል ሄክሳጎን አሊያንስ ራይቫሊንግ ኦፍ ኢትስ ኤነሚስ የሚል እንድታነቡ ሶሪ በሚል ሪከመንድ አድርጊያቸው ነበርና ትናንት ሚድል ኢስት ሞኒተር ይዞት የወጣ ምንድን ነው የሚለው ሞዲ ኔታንያሁ ዲስከስ ሪጂናል ዲቨሎፕመንት ኢን ፎን ኮል ይላል። እንግዲህ ትናንት ነው አይደለ የመካ ጆይንት ዲፌንስ አግሪመንት የተፈረመው። ወዲያውኑ የእስራኤል ጠቅላይ ሚኒስትር ስልክ ደውለው ከናሬንድራ ሙዲ ጋራ ተወያዩ ይላል። ስለዚህ አዳዲስ የኃይል አስተላልፎች አሉ። እዛ ውስጥ የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር አለ። የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር ብቻም አይደለም፣ የሂጃዝ ሬልዌይ ያለ በቱርክ የሚመራ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ባህሬን ዩናይትድ አረብ ኤሚሬትን፣ ሳውዲ አረቢያን፣ ጆርዳንን አድርጎ ወደ እስራኤል የሚሄድ ነው። ነገር ግን ጆርዳንን ደግሞ ቱርክ ምን እያለ ነው? ኖ እናንተ ጋር ጆርዳን ጋር ከደረሰ በኋላ ወደ እስራኤል የሚሄደውን አቁሙና በሶሪያ በኩል አድርጉ፣ ይህን የምታሩ ከሆነ ኢንሰንቲቭ እንሰጣለን የሚላል። ኢኮኖሚ ጉዳይ አለው፣ ፓወር ፕሮጀክሽን አለው፣ ተጽዕኖ መፍጠር አለው። ከራስ ዘመን ከዚህ ብቻም ሳይሆን የሚመጣውን ትውልድ የሚመጣውን የሀገር ፍላጎት ታሳቢ ማድረግ አለው እና ይሄ መሰሳቡ እጅግ በጣም ወሳኝነት ያለው ነው። ምናልባት በኢራንና በኦማን መካከልም የሆርሙዝ አጠቃቀም በተመለከተ ወደ ስምምነት እየተደረሰ ነው የሚል መረጃም እየወጣ ነው ያለው፣ እየተቃረበ ነው የሚል አለ። እሱን ተከትሎ ኢራንና ኦማን መስማማታቸውን ተከትሎ አሜሪካ የኢራን መርከቦች በሆርሙዝ እንዳይተላለፉ ወይም ናቫል ብሎኬዷን መርከቦች እንዳይንቀሳቀሱ የጣለችውን ማዕቀብ ታነሳለች ተብሎ ይጠበቃል። እነኚህን እና ሌሎችን ደግሞ ተጨማሪ መረጃዎችን ወደ እናንተ የማድረስ ይሆናል። እንግዲህ 67 ገደማ ያሉት የኢራቅ ፖፑላር ሚሊሻ ግሩፕ የሚባለው ወይም ፖፑላር ሚሊሻ ፎርስ የሚባለው 67 ገደማ ታጣቂዎች ያሉት እና እነሱ ፕሮ ኢራን የሆኑ ናቸው። ዛሬ የተጠናከረ ጥቃት በሳውዲ አረቢያ ላይ ይፈጽማሉ ተብሎ የተጠበቀ ነው። ታስታውሳላችሁ በባለፈው የአሜሪካና የሳውዲ አረቢያ ኃይል በወሳኝነት አየር ኃይል የተጠናከረ ጥቃት ፈጽሞባቸዋል። እነዚህ ላይ ማዘዣቸው ነው ወታደራዊ ሰፈራቸው በሚል ያንን ለመበቀል ዛሬ ጥቃት ይፈጽማሉ ሳውዲ አረቢያ ላይ የሲቪል መሰረተ ልማት አየር ኃይላቸው ላይ የነዳጅ መሰረተ ልማታቸው ላይ የሚል የተቀመጠ አለ። እሱንም ምን ይመስላል የሚል መረጃዎችን በማሰባሰብ ወደ እናንተ ማድረሳችሁ ነው። ኢትዮጵያዊ ክብር ለዘላለም ትኑር። ታንኪዩ